تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم እንኳን አደረሳችሁ። ዛሬ ሐዋውም ደስ ይላል፣ የሰው መውጣት ደስ ይላል፣ የመድረክ ቅንብሩም በጣም ደስ ይላል። ዛሬ ዒዳችን የምንሰግደው ጁማ ቀን ነው። በኋላ ኹጥባ በኋላ እናቀራለሁ። ሁለት ዒድ ነው የተገናኘው። ሸሪዓ ያስቀመጠው ለእንደ አዲስ አበባ ከተማ ላለው እንኳን ባይመለከትም ሰዎች ዒድ ከሰገዱ በኋላ የጁማ ቦታ ከራቃቸው ቤት መስገድ ይችላሉ ዙህርን። ወኢና ሙጀሚዑነ ይላሉ ረሱል ዓለይሂ ሰላቱ ወሰላም። መስጂዶቹ ግን ባዶ ሊሆኑ አይችሉም። ሙእዚኖቹ በአካባቢው ያሉ ይሰግዳሉ፣ መስገድም አለባቸው። የጁማ ሰው ቁጥር ማነስ የለበትም። ኢንሻአላህ በዚህ መሰረት በአዲስ አበባ ከተማ መስጂድ በየደጃፉ በየአካባቢው ስላለ ጁማ የማይሰገድበት አይኖርም። ዛሬ ድንገት ገጠር አካባቢ ከመስጂድ የሚርቁ ቦታዎች ካሉ እንደዛ ሊሰግዱ ይችላሉ። በዚሁ መሰረት የዛሬውን ህግ እንድታውቁ ነው። ጁምዓ ሳምንታዊ ዒድ ነው። ዒድ አልፍጥር አመታዊ ዒድ ነው። ሁለቱም የምንኮራበት ልዩ መለያችን የሙስሊሞች መለያ ነው። በዚህ መሰረት እንግዲህ የዒድ 30 ሰዓት ስለደረሰ እዚህ መድረክ ላይ ማንም ጋብዬ አላቅም። ዒድ ማሰገዱ የኔ ድርሻ ነበረ። ዛሬ ግን የሚወዳቸው ሼኻችን አጠገቤ ያሉት ሀጂ ኢብራሂም ቱህፋ እንዲያሰግዱ ይጋብዛቸዋለሁ። ኢንሻአላህ ዒዱን ካሰገዱ በኋላ እኔ ወደ ኹጥባ ይገባለሁ። በዚሁ ለሰላት ከዚች ደቂቃ ጀምሮ ተዘጋጁ። ሙእዚኑ ሰላቱል ዒድ ይላቸዋል። تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم الحمد لله والصلاة والسلام على رسول الله صلى الله عليه وسلم። እንግዲህ ያው ረመዳን እንደሚታወቀው በጣም ሁሌም ያው ጥሩ ድባብ ነው ያለው። ረመዳን አላህ Subhanahu Wa Ta'ala ለሙስሊሙ ኡማ ከሰጣቸው ትልልቅ ውለታዎች መካከል አንዱ ከመሆኑ አንፃርና ጥሩ ያልነበረ የረመዳን ጊዜ አይኖርም። ነገር ግን አንዳንዴ በተለያየ ሁኔታ ላይ ደግሞ የተለየ መልክ ይዞ ያልፋል። ይሄኛው የረመዳን ወር ያው መደበኛ የኢባዳ ስራዎችን እንደሌላው ጊዜ ሁሉ ሙስሊሙ ማህበረሰብ በጥሩ ሁኔታና በሰላም ሁኔታ ከማከናወኑን ባሻገር አሁን ያለው ደግሞ የኑሮ ውድነትን ከግምት ውስጥ በማስገባት በጣም በተለየ መልኩ መረዳዳት ባህላችን ከፍ ያደረግንበት ሙስሊሙ ማህበረሰብ ሰደቃ ላይ የበለጠ እየተነቃቃና ከዚህ በፊት ከውጪ ሰዎች ይጠብቅ የነበረውን የሰደቃ ባህል በራሱ ለህዝቡ የመድረስና የመብቃት ባህሉን በጣም ያሳየበት በዒባዳው ላይም ደግሞ እንዲሁ በተራዊ ሰላቱም በቁርአኑም በዚክሩም ላይ መስጂዶች በጥሩ ሁኔታ በምእመናኖቹ ሞልተው ያለፉበት ረመዳን ስለነበረ በጣም ጥሩ ጊዜ ነበር። ወላሂ ትልቅ የሆነ ወር የመግፊራ የረሕማ በጣም ወደ ቁርአን የምንቀርብበት ያ ከኋላ የምንሰማው ራሱ ሄድክብን መግፊራ ያለ ያው የኸይር ወር ያው ኸይር ውስጥ የምንሰጥበት ሁላ ጭር አስደረከን ረበሽከን የሚለውን ነገር ነው እያሉ ያሉት። ረመዳን ኸይር ነበር። የሚስኪኖች ወር ነው፣ የዱዓ ወር ነው፣ የለቅሶ ወር ነው። ኡምራም የነበረን ሰዎች ነበርን። የቲሞችንም ዘካም ሐጅ እንደዚሁም ልብስ ማልበስም ኢፍጣርም የሚሰራበት የነበረውን ነገር ጨርሰን ዛሬ ወደ መስገድን የመጣ ነው። ዒድ ሰላት ደስ ይል ነበር። አላሁ አክበር ወሊላሂል ሐምድ አላሁ አክበር አላሁ አክበር አላሁ አክበር ላ ኢላሃ ኢላላህ። የዒድ ሰላት ነው ትልቁ ስነ ስርዓቱ። ከዒድ ሰላት በኋላ ያሉ አፈጻጸሞቻችን ጥንቃቄ ይፈልጋሉ። ምክንያቱም ዒድ አላህ Subhanahu Wa Ta'ala ለሙስሊሞች የመደሰቻ የበዓል ቀን አድርጎ የደነገገላቸው ቀን አንዱ ይሄ ነውና በዚህ ቀን ላይ አላህ Subhanahu Wa Ta'ala የበለጠ የምናመሰግንበት ለዚህ ያበቃን አላህ ነውና አላህ ደግሞ በዋለው ውለታ እሱ በማይወደውና በማይፈልገው መልኩ ማክበር የለብንም ዒዱን ማለት። ስለዚህ የምንመገባቸው ምግቦችና መጠጦች ሐላል መሆን አለባቸው። ዒድ ለማክበር ደስታችንን የምንገልጽባቸው መንገዶች ሁሉ ከሸሪዓ ጋር የሚጋጩ መሆን የለባቸውም። እንዲሁ ደግሞ በየደቂቃው አላህን ማውሳትና
አላህን ማስታወስ መርሳት የለብንም። ወዳጅ ዘመዶቻችንን በዛሬው ዕለት እንኳን አደረሳችሁ ብለን መልካም ምኞታችንን መግለጽ፣ መጋበዝ፣ መገባበዝ የዲናችን መሰረት ነው። የኢዱን ቀን ማሳለፍ ያለብን ያው እንደሚታወቀው እኔ የየቲሞች እንቅስቃሴ ስለምንቀሳቀስ ከ1700 በላይ የቲሞችን ልብስ አልብሰናል። አሁን ዛሬ እነሱ ጋር ከጨረስን በኋላ እዚህ ብፌ አለን። አብሮ ከየቲሞች ጋር ማሳለፍ የሚባል ነገር አለን። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም የኢድ ቀን ከየቲሞች ጋር ያሳልፉ ነበር። እስከ መቼ ድረስ? አባታቸው ያልሞተባቸው ሰዎች እስከሚቀኑ ድረስ። ምን ነው እኔም አባቴ ሞቶብኝ ነብዩ ባጫወቱኝ ብሎ የሚቀናበት ነበር። ተቀበለ አላሁ ሚና ወሚንኩም ዒድ ሙባረክ ዐለይና ወዐለይኩም ተቀበለ አላሁ ሚና ወሚንኩም ዒድ ሙባረክ ዐለይና ወዐለይኩም። ቀጣዩ ቀናቶች ደግሞ ረመዳን ላይ የለመድናቸው መልካም ስራዎችና ኢባዳዎች በረመዳን መቋረጥ ምክንያት የሚቋረጡ አይደሉም። ሁሉም ጾሙም ቢሆን በዋነኝነት የሸዋል 6 ቀናቶች ጾሞች ማንኛውም ሙስሊም ሊተዋቸው ከማይገቡ ሱና ሙአከድ ከሆኑ ሱናዎች ናቸው። ከዚያ ባለፈ ደግሞ ማንኛውም ጊዜ የተለያዩ የጾም ስርዓቶች አሉ። ቁርአኑንም ቢሆን እንዲሁም ደግሞ ሰደቃውንም ቢሆን ረመዳን ላይ የለመድናቸው ነገሮች በረመዳን መጠኑ ከፍ ሊል ይገባል እንጂ ሌላ ጊዜ የሚቀሩ የማይሰሩ ነገሮች አይደሉምና እነዚያን በነበረበት በለመደ እጃችን በለመደ ልባችን እና አፋችን ረመዳን ላይ የነበረንን መልካም ባህሪ ረመዳን የነበሩንን ጥሩ የኢባዳ ስርዓቶች ከረመዳንም በኋላ በእስቲቃማ ልንቀጥል ይገባል ማለት ነው። ከዚህ በኋላ ረመዳን ካለቀ በኋላ ሸዋል ነው ያለው። ሸዋል ደግሞ 6ቱን ሸዋል አከታትሎ የጾመ ሰው መንሳመ ረመዳን ሱም አትባ ሲተ ሚነ ሸዋል ነው የሚለው እና የጾመ ሰው አመቱን ሙሉ እንደጾመ ይቆጠራል ስለሚል استقامة የሚያመላክት ነውና መጾም እንዳለብን ነው። واختار منها بني ذاك العمر الله أكبر الله أكبر عمر العلا نجيل القمر الله أكبر الله أكبر ثم اصطفاه جواد الأبر الله أكبر الله أكبر من نسل عمر فكان الأخير الله أكبر الله أكبر የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ስራ አስፈጻሚ እንደመሆነ መጠን ለመላው የአዲስ አበባ ሙስሊም ማህበረሰብና ለመላው ኢትዮጵያ ሙስሊም ማህበረሰብ ዒድኩም ሙባረክ ተቀበለላሁ ሚና ወሚንኩም ሷሊህ አልአዕማል ማለት ፈልጋለሁ። በዓለም ዙሪያ ባላችሁ አጠቃላይ ወንድሞቼ እህቶቼ፣ በተለይ በእስር ቤት የምትገኙ እንደዚሁም በስደት ዓለም ላይ ያላችሁ ሁላ በአጠቃላይ ባላችሁበት ቦታ ላይ እንኳን አደረሳችሁ እላችኋለሁ። ኩሉ ዓም ወአንቱም ቢኸይር። تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم